እኔ አርግሻለሁ ወላሂ ለአዚም ነው ማለት እንደዚህ አይነት ተስተሳስቻ ያለቀ እኔና ሰላም ጋይስ እንዴት ናችሁ ሁሉ ሰላም በአዲስ መረጃ ተመልሻለሁ የዛሬው በጣም ይለያል ጋይስ እንግዲህ የሰማነው ነገር የሚገርም ነገር ነው ፍቅር አርግዣለሁ ብላ ቪዲዮ ሰርታለች የዛሬ ቪዲዮ ነው ጋይስ ያው አባቱ በደንብ ባትገልጸውም ዳርዳሩ ግን ወደ አብርሽ ያደላል ምክንያቱም አብሮ በነበሩ ታይም በተለይ ከሩታ ጋራ የተጣለበት ሰዓት ላይ ከፍቅር ጋራ አብሮ እንደነበሩ ያው እናውቃለን አብርሽ እንግዲህ ያው በዚህ ደረጃ ይሄንን ነገር ያረጋል ማለት ትንሽ ይከብዳል ግን አብዛኛው ሰው ከሱ ነው ያለ ነው ምን አይነት ድራማ ነው ምን አይነት ነውር የሆነ ነገር ነው ብቻ በጣም የሚያሳፍር ነገር ነው ጋይስ የሰማነው እንግዲህ በዚህ ቪዲዮ ምንድነው የተፈጠረው የሚለው ትክክለኛው መረጃ በደንብ እነግራችኋለሁ እስከመጨረሻ ድረስ አብራችሁን ሆኑ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ጋይስ የናንተ ሰብስክራይብ በጣም ይጠቅመናል ምክንያቱም ያው ሞራልም ሰጥቶናል ከዚህ በፊትም አሁን ወደ 28300 እየተጠጋ ነው ጋይስ በጣም አሪፍ ይደናል እንግዲህ ያው አዳዲስ መረጃ ትክክለኛ ምንም ያልተቀላቀለበት ውሸት በዚህ ሚዲያ የምታገኙ ይሆናል ስለዚህ ሰብስክራይብ ማድረግ እንዳትረሱ ጋይስ እንግዲህ አብርሽና ፍቅር መሃል ምን አለ በተለይ አብርሽ ወደ ዱባይ ካቀና በኋላ ከሩታ ጋራ ሰርግ አድርጓል ከሰርጉ በኋላ በጣም ብዙ ጭቅጭቆች ተነስቶ ነበሩ የዛሬው ግን በጣም የሚያስከፋ ብዙ ሰዎችን የሆነ በቃ በጣም ብዙ ሰዎችን ያነጋገረ ጉዳይ ነው ምንድነው ፍቅር በሰራችው ቪዲዮ በፉፉ ቲዩብ እንደዚህ በተለቀቀ ቪዲዮ እንግዲህ ፍቅር የሰራችው ከአብርሽ እንደሆነ የሚያሳይ ማርገዟን በደንብ አድርጋ ለሚዲያም ተናግራለች የሷ ጓደኛ የሆነው እንግዲህ ያው እንደምታውቁት በጭራሽ አላደረኩም ብሎ ምሏል ቡሪካም ያው እንደምታውቁት እንደዚህ አይነት ነገር ውስጥ እንደሌለበት ያው የታወቀ ነው ስለዚህ ማን ሊሆን ይችላል ለማለት ደግሞ ማንንን እንጠቅሳለን ያው አብርሽን ነው ጋይስ ምክንያቱም ሩታና አብርሽ በተለያዩበት ታይም ላይ ድብን ያለ ፍቅር ውስጥ ገብቶ የነበሩት ያው ፍቅርና አብርሽ ነው እውነትም አይመስልም ነበር በጣም ብዙ ሰዎች ደግሞ እውነቱን ለመናገር ከፍቅር ጋር አብሮ እንዲሆን ጥረት ሲያረጉ ነበር እነሱም እንደዛ ልክ እንደ ፍቅረኛ ማቾች በደንብ አክት ሲያረጉ ነበር ብዙ ሰዎች አይታቸዋል ከዚህ በፊት እነሱ የሰሩትን ቪዲዮ ወደ ኋላ ተመልሳችሁ ማየት ትችላላችሁ ጋይስ እንግዲህ ምን ተፈጥሯል ልጅቷ ማርገዟን በሚዲያ ተናግራለች ፍቅር እንዳረገዘች በሚዲያ ተናግራለች ጋይስ አብርሽ በዚህ ጉዳይ ምንም አላለም አሁን ያለው ዱባይ ነው ሁለቱም ከሩታም ጋር በቃ ያለው ቲም በሙሉ ዱባይ ነው ያሉት ፍቅር ያለችው እዚህ ኢትዮጵያ ነው ሰርጉ ላይ አልተገኘችም በዛ ላይ ደግሞ ይሄ ነገር መፈጠሩ ይሄ ግራም ያጋባ ነገር ሆኗል ምክንያቱም ጋይስ በጣም ይቀራረባሉ እንደዚህ እንደሚቀራረቡ ሰዎች አትሊስት ሰርግ ላይ መገኘት ነበረባት ምንም ኬዝ ካልነበረ ብቻ ነው እንዴት ትቀራለች እቺ ልጅ መቅረት አልችልም ነበር ምክንያቱም የቅርብ ብቻ ሳይሆን ከልጅነት ጀምሮ አብሮ ያደጉ ብዙ ቪዲዮዎችን አብሮ የሰሩ ልጆች ናቸው ምንም ቢሆን ከሰርጉ መቅረት አልነበረባትም ይሄ ማለት ደግሞ ምንድነው የሚያሳየው ጋይስ መሃላቸው የሆነ ነገር ተፈጥሯል ማለት ነው ስለዚህ መሃላቸው የተፈጠረው ነገር ምንድነው የሚለውን ለማጣራት ሞክረናል ጋይስ እና አንዳንድ ሰዎች ጋር እንደዚህ በስልክም ይሁን ለመደወል ሞክረናል እና ያገኘነው መረጃ በዚህ ቪዲዮ ምነግራችኋለሁ ማለት ነው ምንድነው የተፈጠረው ጋይስ ፍቅር እና አብርሽ መሃል የሆነ ከሩታ ጋር አብርሽ በተለያየበት ታይም ፍቅርና አብርሽ ደግሞ
ምን ያያረጉ ነበር በጣም ብዙ ቪዲዮዎችን ሲሰሩ ነበር በጣም ከልክ በላይ የሆነ መቀራረብ እንደነበራቸው አንዳንድ ሰዎች ነግሮናል እሱ ብቻ አይደለም አሁን የለቀቀችው ቪዲዮ በብዛት ኮሜንት ላይ ከአብርሽ ነው ብሎ ነው እርግጠኛ ብዙ ሰዎች ከአብርሽ ነው እቺ ልጅ ያረገዘችው እንጂ ከማንንም አይሆንም ብሎ ነው ሲናገሩ የነበረው አብዛኛው ሰው ደግሞ ድራማ ነው ፕራንክ ነው ያው የተለመደ ፕራንክ ነው እቺ ነገር ይያሉ ነበር እናንተ ምን ትላላችሁ ጋይስ በእኛ ሚዲያ የሚተላለፈው 100% እርግጠኛ የምንሆንበት ነገር ብቻ ስለሆነ በዚህ ጉዳይ ላይ እርግጠኛ ሆነን እቺ ልጅ ያረገዘችው ከአብርሽ ነው ማለት አንችልም ምክንያቱም እንግዲህ ያው አብርሽ ጋራ ብዙም ግንኙነት ቢኖራትም በዚህ ደረጃ አብርሽ ተሳስቶ እንደዚህ አይነት ነገር ውስጥ ይገባል ብለን አናምንም ያው እንግዲህ በብዛት የሚሰራ ቪዲዮ ፕራንክና ድራማ ነው ጋይስ እንደምታውቁት ከዚህ በፊት እነ ፍቅርም እና ሩታና አብርሽ ሁሉም የዚህ ግሩፕ አባል የሆኑ በሙሉ ድራማ ፕራንክ ሲሰሩ ነበር የዛሬው ግን ፕራንክ ብዙም አይመስልም እውነት ከሆነ ግን እጅግ አሳፋሪ ነው ጋይስ በጣም አሳፋሪ ነው ምክንያቱም ጋይስ ያው ለሴት ልጅ ክብሯ ይሄ ነው ያው በተለይ ሳያገቡ እንደዚህ አይነት ነገር ውስጥ መግባት እጅግ በጣም ያሳፍራል እኔ አላውቅም ቤተሰብ ይሄንን ጉዳይ የሚያይ ከሆነ በጣም ያስጠላል ድራማ ከሆነ ደግሞ ሰውን መሸወድ በተለይ ተመልካቾቹን አንድ ሰው እንዴት በዚህ ደረጃ ለመሸወድ ይሞክራል ያስጠላል ይሄም ያው መናቅ ነው ሰው መናቅ በየንም ማስበው ንቀት ከሆነ ደግሞ በጣም አስጠሊታ ነው ምክንያቱም ያው ሰው አምኖ ነው እንደዚህ አይነት ቪዲዮ የሚያየው እና ይሄንን ይመስል ነበር ጋይስ እንግዲህ የሰማነው ይሄንን ይመስል ነበር እንደወደዳችሁ ተስፋ እናደርጋለን በቀጣይ ቪዲዮ እስከምንገናኝ ድረስ ጋይስ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ ለምንድነው ሰብስክራይብ ማታረጉ ጋይስ ሰብስክራይብ ማድረግ እንዳይረሳ በያላችሁበት ይመቻችሁ